ሰላም ጤና ይስጥልን የተካ ቱቶሪያል ቤተሰብ እንደምን አላችሁ? ዛሬ ለየት ያለና ለብዙዎቻችሁ እጅግ ጠቃሚ የሆኑ ቪዲዮ ነው ይዤላችሁ የቀረብኩት። በዛሬ ፕሮግራማችን የምናየው የመንግስት ሰራተኞች የስነ ምግባር እና ጸረ ሙስና ስልጠና ላይ ትኩረት ሲያደርጉ 30 ወሳኝ ጥያቄዎችን ያዘጋጀሁት ትምህርቱን በጥልቀትና በዝርዝር እንድናየው እንዲረዳን ይህን ዝግጅት በሁለት ከፍዬ ነው ያዘጋጀሁት። ዛሬ የምናየው የመጀመሪያውን ክፍል ሲሆን ቀጣዩን ክፍል በቅርቡ የምለቅ ይሆናል። በተለይ በአዋጅ ቁጥር 1064 ህዝባር 2010 ላይ የተመሰረቱ በሲቪል ሰርቪስ ብቃት ምዘና ላይ ተደጋግመው የሚመጡ ነጥቦችን ነው የምናየው። እነዚህ ጥያቄዎች ወይ ፈተናዎች ለዝግጅታችሁ ትልቅ እገዛ ስለሚያደርጉ እስከ መጨረሻ አብራችሁ እንድትቆዩ ጋብዛለሁኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ይህ ቪዲዮ ሌሎች እንዲደርስ ላይክ፣ ሼር እንድታደርጉ በአክብሮት እጠይቃለሁኝ። አሁን ቀጥታ ወደ ጥያቄ ስንገባ ጥያቄ 1 ዋት ኢዝ ኤ ፕራይመሪ ጎል ኦፍ ኢትዮጵያን ሲቪል ሰርቪስ ሪፎርም ይላል። ምን ማለት ነው? የኢትዮጵያ ሲቪል ሰርቪስ ሪፎርም ዋና አላማው ምንድን ነው ነው የሚለው ጥያቄው። ምርጫ ኤ ኢንሹሪንግ ኤፊሽንሲ ኤንድ ኢፌክቲቭ ሰርቪስ ዲሊቨሪ ይላል። ምርጫ ቢ ኢምፕሊመንቲንግ ፖለቲካል ፓርቲ ፕሮግራምስ ይላል። ምርጫ ሲ ሪዲዩሲንግ ዘ ሳለሪ ኦፍ ወርከርስ ይላል። ምርጫ ዲ increasing the number of employees ይላል። so which is the correct answer? እሺ ትክክለኛ መልሳችን ሊሆን የሚችለው ምርጫ ኤ ኢንሹሪንግ ኤፊሽንሲ ኤንድ ኢፌክቲቭ ሰርቪስ ዲሊቨሪ የሚለው ትክክለኛ መልስ ነው ማለት ነው። ቀልጣፋና ውጤታማ አገልግሎትን ማረጋገጥ የኢትዮጵያ ሲቪል ሰርቪስ ሪፎርም ዋነኛና አንዱ አላማው ነው ማለት። ስለዚህ ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 2 which of the following is a core value of the civil service ይላል። ምን ማለት ነው? ከሚከተሉት ውስጥ የሲቪል ሰርቪስ መሰረታዊ እሴት የሆነው የትኛው ነው ከተሰጡ ምርጫዎች ውስጥ ነው የሚለው። ምርጫ ኤ ፓርሻሊቲ ይላል። ምርጫ ቢ ኢንቴግሪቲ ኤንድ ሆነስቲ ይላል። ምርጫ ሲ ሴክሬት ኦፍ ፐብሊክ ኢንፎርሜሽን ይላል። ምርጫ ዲ ዲስክሪሚኔሽን ሲቲዘንስ ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ኢንቴግሪቲ ኤንድ ሆነስቲ የሚለው ትክክለኛ መልስ ነው ማለት። ታማኝነትና ቅንነት በሲቪል ሰርቪስ ውስጥ መሰረታዊ እሴት ከሆኑት ነገሮች አንዱና ዋነኛው ስለሆነ ነው ምርጫ ቢ ትክክለኛ መልስ መሆን ይችላል ማለት ነው። እሺ ጥያቄ 3 ዋት ደስ አካውንቴቢሊቲ ሚን ኢን ዘ ወርክ ፕሌስ ይላል። ምን ማለት ነው? በስራ ቦታ ተጠያቂነት ማለት ምን ማለት ነው ነው የሚለው ጥያቄው። ምርጫ ኤ ጊቪንግ ኦርደርስ ቱ ሰቦርዲኔትስ ይላል። ምርጫ ቢ ሪፖርቲንግ ኦንሊ ሰክሰስ ቱ ዘ ቦስ ይላል። ምርጫ ሲ ቴኪንግ ሪስፖንሲቢሊቲ ፎር ዋንስ አክሽንስ ኤንድ ዲሲሽንስ ይላል። ምርጫ ዲ blaming others of failures ይላል። so which is the correct answer? እሺ ትክክለኛ መልሳችን የሚሆነው ምርጫ ሲ ቴኪንግ ሪስፖንሲቢሊቲ ፎር ዋንስ አክሽን ኤንድ ዲሲሽንስ የሚለው ትክክለኛ መልስ ነው ማለት ነው። ለድርጊትና ለውሳኔዎች ኃላፊነትን መውሰድ የሚለው አካውንቴቢሊቲ ወይም ተጠያቂነትን በስራ ቦታ ላይ ኢንዲኬት የሚያደርግ ነው ማለት። ስለዚህ ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 4 which concept refers to the fair distribution of resource and opportunities in the society ይላል። ምን ማለት ነው? ሀብት እና እድሎችን በማህበረሰብ ውስጥ በፍትሃዊነት መከፋፈልን የሚገልጸው ጽንሰ ሀሳብ የትኛው ነው ነው የሚለው ከተሰጡ ምርጫዎች ውስጥ ምርጫ ኢኮኖሚክ ክሮስ ይላል። ምርጫ ቢ ሶሻል ጀስቲክ ኢኩዊቲ ይላል። ምርጫ ሲ ሴንትራላይዜሽን ይላል። ምርጫ ቢ ግሎባላይዜሽን ይላል። so which is the correct answer?
እሺ ትክክለኛ መልስ ሊሆን የሚችለው ሶሻል ጀስቲስ ኤን ኦር ኢኩዊቲ የሚለው ትክክለኛ መልስ ነው ማለት ነው። ማህበራዊ ፍትህ ኦር እኩልነት የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ቢ። እሺ ጥያቄ 5 ዋት ኢዝ ሚን ኦፍ ትራንስፓረንሲ ኢን ፐብሊክ ሰርቪስ ይላል። ምን ማለት ነው? በህዝብ አገልግሎት ውስጥ ግልጸኝነት ማለት ምን ማለት ነው የሚለው ጥያቄው ሀሳብ። ምርጫ ኤ ሂዲንግ ጎቨርንመንት ዶክመንትስ ይላል። ምርጫ ቢ ወርኪንግ ቢሃይንድ ክሎዝድ ዶርስ ይላል። ምርጫ ሲ ዲስከሲንግ ኢሹ ኦንሊ ዊዝ ክሎዝ ኮሌንጀስ ይላል። ምርጫ ዲ ሜኪንግ ኢንፎርሜሽን ኤንድ ፕሮሰስ አክሰሲቢሊቲ ቱ ዘ ፐብሊክ ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። ሜኪንግ ኢንፎርሜሽን ኤንድ ፕሮሰሲንግ አክሰሲብል ቱ ዘ ፐብሊክ የሚለው ትክክለኛ መልስ ነው ማለት ነው። መረጃና አሰራሮችን ለህዝብ ክፍት ማድረግ በህዝብ አገልግሎት ውስጥ ግልጸኝነትን ምን ያደርጋል ማለት ነው፣ ኢንዲኬት ያደርጋል ወይም ደግሞ ያመለክታል ማለት ነው። ስለዚህ ምርጫ ዲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 6 ዋት ኢዝ ዘ ፈርስት ስቴፕ ኢዝ ዘ ስትራቴጂክ ፕላኒንግ ፕሮሰስ ይላል። ምን ማለት ነው? በስትራቴጂካዊ እቅድ ዝግጅት ውስጥ የመጀመሪያው እርምጃ የሆነው ለምንድን ነው የሚለው ጥያቄው። ምርጫ ኤ ሲቲንግ በጀት ይላል። ምርጫ ቢ ሲቹዌሽናል አናላይስ ወይም ደግሞ SWOT። ምርጫ ሲ ሂሪንግ ኮንሰልታንትስ ይላል። ምርጫ ዲ ራይቲንግ ዘ ፋይናል ሪፖርት ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ሲቹዌሽናል አናላይሲስ ወይም SWOT ትክክለኛ መልስ ነው ማለት ነው። ወቅታዊ ሁኔታን መተንተን በስትራቴጂካዊ እቅድ ዝግጅት ውስጥ የመጀመሪያው እርምጃ ነው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 7 ዋት ደስ ደብሊው ኢን SWOT አናላይሲስ ስታንድ ፎር ይላል። ምን ማለት ነው? በSWOT ትንተና ውስጥ ደብሊው ምንን ይወክላል ነው የሚለው ጥያቄው። ምርጫ ኤ ዊክነስስ ይላል። ምርጫ ቢ ዊልስ ይላል። ምርጫ ሲ ወርክሎድ ይላል። ምርጫ ዲ ዊዝደም ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ከተሰጡን አማራጮች ውስጥ እሺ ምርጫ ኤ ትክክለኛ መልስ ነው ማለት ነው። ዊክነስ ወይም ደግሞ ድክመቶች የሚለው ደብሊውንን ኢንዲኬት ያደርጋል ማለት ነው በSWOT አናላይዝ ወይም ትንተና ላይ ማለት ነው። ስለዚህ ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 8 which ethical principle forbids a civil servant from accepting gifts for doing their ጆብ ይላል። ምን ማለት ነው? የአንድ የሲቪል ሰርቪስ ሰራተኛ ለስራው ስጦታ እንዳይቀበል የሚከለክለው የትኛውን የስራ ምግባር መርህ ነው የሚለው ጥያቄው ሀሳብ። ምርጫ ኤ ትራንስፓረንሲ፣ ምርጫ ቢ አንቲ ኮረፕሽን፣ ምርጫ ሲ ኮንፊደንሻሊቲ፣ ምርጫ ዲ ፐንችኳሊቲ ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ከተሰጡን አማራጮች ውስጥ እሺ ምርጫ ቢ አንቲ ኮረፕሽንስ የሚለው በአንድ ሲቪል ሰርቪስ ሰራተኛ በስራ ቦታ ላይ እንዳይቀበል የሚከለክለው ከስነ ምግባር ከሆኑት አንዱ አንቲ ኮረፕሽን ወይም ደግሞ ጸረ ሙስና የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ቢ። እሺ ጥያቄ 9
ዋት ኢዝ ፕሮፌሽናሊዝም ኢን ሲቪል ሰርቪስ ይላል። ምን ማለት ነው? በሲቪል ሰርቪስ ውስጥ ሙያዊነት ማለት ምን ማለት ነው የሚለው ጥያቄው ሀሳብ። ምርጫ ኤ ወርኪንግ ኦንሊ ዲዩሪንግ ኦፊስ ሃውርስ ይላል። ምርጫ ቢ ዌሪንግ ኤክስፐንሲቭ ክሎዝስ ይላል። ምርጫ ሲ ፐርፎርሚንግ ዲዩቲ ዊዝ ስኪል ዲዩቲስ ዊዝ ስኪል ኮምፒተንሲ ኤንድ ኤቲክስ ይላል። ምርጫ ዲ ኦንሊ ፎሎዊንግ ዘ ቦስስ ፐርሰናል ኢንተረስትስ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? ትክክለኛ መልሳችን ሊሆን የሚችለው ፐርፎርሚንግ ዲዩቲ ዊዝ ስኪል ኮምፒተንሲ ኤንድ ኤቲክስ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። ስራን በብቃትና እንደዚሁም በስነ ምግባር መወጣት የሚለው በሲቪል ሰርቪስ ውስጥ አንዱ ፕሮፌሽናሊዝም በሲቪል ሰርቪስ ውስጥ የሚያመላክት ነው ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 10 ዘ ሲቲዘንስ ቻርተር ኢዝ ፕራይመሪ ዩዝድ ፎር ይላል ጥያቄው። ምን ማለት ነው? የዜጎች ቻርተር በዋናነት የሚያገለግለው ለምንድን ነው የሚለው ጥያቄው። ምርጫ ኤ ኮንትሮሊንግ ኢምፕሎይስ አቴንዳንስ ይላል። ምርጫ ቢ ኢንፎርሚንግ ሲቲዘንስ አባውት ሰርቪስ ስታንድስ ኤንድ ራይትስ ይላል። ምርጫ ሲ ኢንክሪዚንግ ጎቨርንመንት ታክስስ ይላል። ምርጫ ዲ ማኔጂንግ ዘ ኦርጋናይዜሽን ፔሮልስ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልሳችን ሊሆን የሚችለው ኢንፎርሚንግ ሲቲዘንስ አባውት ሰርቪስ ስታንዳርድስ ኤንድ ራይትስ የሚለው ትክክለኛ መልስ ነው ማለት ነው። ዜጎችን ስለ አገልግሎትና አሰጣጥ ደረጃና መብቶቻችን ለማሳወቅ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 11 which of the following is a major cause of conflicts in an organization ይላል። ምን ማለት ነው? በአንድ ድርጅት ውስጥ ለግጭት ዋነኛ ምክንያት ሊሆን የሚችለው የትኛው ነው ከተሰጡን ኦፕሽኖች ውስጥ ነው የሚለው። ምርጫ ኤ ክሊር ኮሚኒኬሽን ይላል። ምርጫ ቢ ዲፋይንድ ሮልስ ኤንድ ሪስፖንሲቢሊቲስ ይላል። ምርጫ ሲ ቲምወርክ ይላል። ምርጫ ዲ ፑር ሪሶርስ አሎኬሽን ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ፑር ትክክለኛ መልሳችን ሊሆን የሚችለው ፑር ሪሶርስ አሎኬሽን የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። ደካማ የሀብት ክፍፍል የሚለው ማለት ነው። ምርጫ ዲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 12 ዋት ኢዝ ዘ ፐርፐዝ ኦፍ ፐርፎርማንስ አፕሬዛልስ ይላል ጥያቄው። ምን ማለት ነው? የስራ አፈጻጸም ምዘና አላማው ምንድን ነው የሚለው ጥያቄው ሀሳብ። ምርጫ ኤ ቱ ፋየር ኦል ዊክ ኤምፕሎይስ ይላል። ምርጫ ቢ ቱ ኢቫሉዌት ኤንድ ኢምፕሩቭ ኤምፕሎይስ ፕሮዳክቲቪቲ ይላል። ምርጫ ሲ ቱ ኢንክሪዝ ዘ ወርኪንግ ሀውርስ ይላል። ምርጫ ዲ ቱ ክሬት competitions between friends ይላል። ሶ which is the correct answer? እሺ ትክክለኛ መልስ ሊሆን የሚችለው ቱ ኢቫሉዌት ኤንድ ኢምፕሩቭ ኤምፕሎይስ ፕሮዳክቲቪቲ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የሰራተኛውን ምርታማነት ለመገምገምና ለማሻሻል የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 13
What is the constitutional basis for the separation of powers in ኢትዮጵያ ይላል ጥያቄው። ምን ማለት ነው? በኢትዮጵያ ስልጣን ክፍፍል ህገ መንግስታዊ መሰረቱ ምንድን ነው የሚለው ጥያቄው። ምርጫ ኤ separation of legislative, executive and judiciary ይላል። ምርጫ ቢ centralizing all power in one office ይላል። ምርጫ ቢ giving all powers to the regional states ይላል። ምርጫ ዲ dividing power between family members ይላል። so which is the correct answer? እሺ ምርጫ ኤ separation of legislative, executive and judiciary የሚለው ትክክለኛ መልስ ነው ማለት ነው። በህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ መካከል ያለው ክፍፍል በኢትዮጵያ የስልጣን ክፍፍል ህገ መንግስታዊ መሰረት አንዱ ስለሆነ ማለት ነው። ስለዚህ ምርጫ ኤ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 14 ኢፌክቲቭ ታይም ማናጅመንት ሄልፕስ ሲቪል ሰርቫንት ቱ ይላል ጥያቄው። ምን ማለት ነው? ውጤታማ የጊዜ አጠቃቀም አንድን የሲቪል ሰርቪስ ሰራተኛ የሚረዳው ለምንድን ነው የሚለው ጥያቄው ሀሳብ። ምርጫ ኤ ሊቭ ኦፊስ ኢርሊ ይላል። ምርጫ ቢ ፕሪዮሪቲስ ኤንድ ኮምፕሊት ታስክስ ኦን ታይም ይላል። ምርጫ ሲ ቴክ ሞር ኮፊ ብሬክስ ይላል። ምርጫ ዲ አቮይድ ዲፊከልት ታስክስ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ፕሪዮሪቲስ ኤንድ ኮምፕሊት ታስክስ ኦን ታይም የሚለው ትክክለኛ መልስ ነው ማለት ነው። ስራዎችን በቅደም ተከተል በጊዜ ለመጨረስ የሚለው ትክክለኛ መልስ ነው ማለት ነው። ውጤታማ የጊዜ አጠቃቀምን በአንድ ሲቪል ሰርቪስ ሰራተኛ የሚረዳው ፕሪዮሪቲስ ኤንድ ኮምፕሊት ታስክስ ኦን ታይም የሚለው በሚለው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን መሆን ይችላል ማለት ነው። እሺ ጥያቄ 15 what is the best way to handle የከስተመር ኮምፕሌንት ሲላል ጥያቄው ምን ማለት ነው? የደንበኛን ቅሬታ ለመፍታት የተሻለ መንገድ የሚሆነው የትኛው ነው ከተሰጡን ኦፕሽኖች ውስጥ ነው የሚለው። ምርጫ ኤ ኢግኖሪንግ ዘ ከስተመር ሲላል። ምርጫ ቢ arguing with the customer ሲላል። ምርጫ ሲ referring them to another office without reason ሲላል። ምርጫ ዲ listening carefully and finding a solution ይላል። so which is the correct answer? እሺ ትክክለኛ መልስ የሆነው ሊስተኒንግ ኬርፉሊ ኤንድ ፋይንዲንግ ኤ ሶሉሽን የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። በጥንቃቄ ማዳመጥ እና መፍትሄ መፈለግ የአንድ የደንበኛን ቅሬታ ለመፍታት የተሻለው አማራጭ ነው ማለት ነው። ስለዚህ ምርጫ ዲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 16 which element of the SWOT analysis is used to center external threat? እሺ ጥያቄ 16 which element of the SWOT analysis is used to center external threats ይላል ጥያቄው። ምን ማለት ነው? አንድ ድርጅት ውጫዊ ስጋቶችን ኦር ትሪትስ ለመመከት የትኛውን የኤስደብሊውኦቲ ትንተናን ክፍል መጠቀም አለበት የሚል ሀሳብ ነው የጥያቄው። እንደዚህ አይነት መልእክት ነው ያለው። ምርጫ ኤ ዊክነስ ይላል። ምርጫ ቢ ስትረንግስ ይላል። ምርጫ ሲ ኦፖርቹኒቲስ ይላል። ምርጫ ቢ በጀቲንግ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ስትረንግዝነስ ወይም ደግሞ ውጫዊ ጥንካሬዎች የሚለው ትክክለኛ መልስ ነው ማለት ነው። ጥያቄ 17
in a situation where illegal rules and moral value conflict at a workplace, what should a civil servant's priorities ይላል ጥያቄው። ምን ማለት ነው? በስራ ቦታ በህግና እንደዚሁም በስነ ምግባር እሴት መካከል ግጭት ቢፈጠር አንድ የሲቪል ሰርቪስ ሰራተኛ ቅድሚያ መስጠት ያለበት ለምንድን ነው የሚል ሀሳብ ነው ጥያቄው። ምርጫ ኤ ፐርሰናል ቢሊፍስ ይላል። ምርጫ ቢ ዘ ቦስስ ኢንተረስት ይላል። ምርጫ ሲ ዘ ሩል ኦፍ ዘ ሎ ይላል። ምርጫ ዲ ፐብሊክ ኦፒኒየንስ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? ትክክለኛ መልሳችን ዘ ሩል ኦፍ ዘ ሎ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። የህግ የበላይነት የሚለው በአንድ የስራ ቦታ በህግና በስነ ምግባር እሴት መካከል ግጭት ቢፈጠር አንድ የሲቪል ሰራተኛ ቅድሚያ መስጠት ያለበት ዘ ሩል ኦፍ ዘ ሎ ነው ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 18 what is the main difference between output and out income in performance management ይላል ጥያቄው። ምን ማለት ነው? በአፈጻጸም አስተዳደር ውስጥ በውጤት አውትፑት እና በተጽዕኖ ለውጥ ወይም ደግሞ አውትካምስ መካከል ያለው ዋና ልዩነት ምንድን ነው የሚለው ጥያቄው። እሺ ይቅርታ ጥያቄ 18ን እደግማለሁኝ። what is the main difference between output and outcomes in performance management ይላል ጥያቄው። ሀሳቡ ምንድን ነው? በአፈጻጸም አስተዳደር ውስጥ በውጤት ወይም ደግሞ አውትፑት እና በተጽዕኖ ወይም ደግሞ ለውጥ አውትካምስ መካከል ያለው ዋና ልዩነት ምንድን ነው የሚል ሀሳብ ነው ጥያቄው። ምርጫ ኤ ዘይ አር ዘ ሴም ይላል። ምርጫ ቢ አውትፑት ኢዝ ሎንግ ተርም አውትካምስ ኢዝ ሾርት ተርም ይላል። ምርጫ ሲ አውትፑት ኢዝ ዘ ኢሚዲየት አክቲቪቲ ይላል። አክቲቪቲ አውትፑት ኢዝ ዘ አክቹዋል ቼንጅ ብራውት ቱ ዘ ፐብሊክ ይላል። ምርጫ ዲ አውትፑት ኢዝ ፎር ዘ ፐብሊክ outcomes is for the employee ይላል። so which is the correct answer? እሺ ትክክለኛ መልሳችን ሊሆን የሚችለው አውትፑት ኢዝ ኢሚዲየት አክቲቪቲ አውትፑት ኢዝ አክቹዋል ቼንጅ ብራውት ቱ ዘ ፐብሊክ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። ውጤት የሚከናወነው በተግባር ሲሆን ተጽዕኖ ደግሞ በህዝብ ላይ የመጣውን ትክክለኛ ለውጥ ነው የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 19 when an organization fails to meet its strategic goals due to lack of coordination it is primary a failure of ይላል ጥያቄው። ምን ማለት ነው? አንድ ድርጅት በቅንጅት ማጣት ምክንያት ስትራቴጂካዊ ግቡን ካላሳካ የትኛውን የአመራር ብቃት ጉለት ነው ማለት ይቻላል የሚለው ጥያቄው። ምርጫ ኤ ቴክኒካል ስኪል ይላል። ምርጫ ቢ ሲስተም ቲንኪንግ ኤንድ ኢንቴግሬሽን ይላል። ምርጫ ሲ ፋይናንሻል ሪሶርስ ይላል። ምርጫ ዲ ኢንዲቪዥዋል ፐርፎርማንስ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልሳችን ሊሆን የሚችለው ሲስተምስ ቲንኪንግ ኤንድ ኢንቴግሬሽንስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ስርዓታዊ አስተሳሰብና ቅንጅት የሚለው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 20 a civil servant discovers a college is missing government property but the college is a relative of the boss what is ethical action ይላል ጥያቄው። ሀሳቡ ምንድን ነው? የአንድ ሰራተኛ
የቅርብ አለቃው ዘመድ የሆነ የስራ ባልደረባው የመንግስትን ንብረት ሲያባክን ቢመለከት ሊወስደው የሚገባ የስነ ምግባር እርምጃ ምንድን ነው የሚል ሀሳብ ነው ጥያቄው። ይቅርታ ምርጫ ኤ አስኪንግ ዘ ኮንቨንሽንስ ፎር ሼር ይላል። ምርጫ ቢ ኪፒንግ ሳይለንስ ቱ አቮይድ ትራብል ይላል። ምርጫ ሲ ዲስከሲንግ ኢት ዊዝ ዘ አዘር ሪላቲቭስ ይላል። ምርጫ ቢ ሪፖርቲንግ ዘ ኢሹ ስሩ ዘ ፎርማል ግራይቫንስ ኦር ዊዝ ፎሎዊንግ ቻናል ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልሳችን ሊሆን የሚችለው ሪፖርቲንግ ዘ ኢሹ ስሩ ዘ ፎርማል ግራይቫንስ ኦር ዋይስት ሮቢንግ ቻናል የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ዲ በመደበኛና እንደዚሁም ደግሞ አቤቱታ ወይም ጥቆማ መስመር ሪፖርት ማድረግ የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ ቅርታ ጥያቄ 21 ኢንቶታል ኳሊቲ ማናጅመንት ወይም ኤቲኪዩኤም ሁ ዲፋይንስ ዘ ኳሊቲ ኦፍ ዘ ሰርቪስ ይላል ጥያቄው። ምን ማለት ነው? በጥራት አስተዳደር ውስጥ የአገልግሎት ጥራትን የሚወስነው ማን ነው የሚል ነው የጥያቄው ሀሳብ። ምርጫ ኤ ዘ ሂድ ኦፍ ዘ ኦፊስ ይላል። ምርጫ ቢ ዘ ኳሊቲ ኦፍ ኦዲተር ይላል። ምርጫ ሲ ዘ ከስተመርስ ኦር ሲቲዘንስ ይላል። ምርጫ ዲ ዘ ጎቨርንመንት ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? ትክክለኛ መልሳችን ሊሆን የሚችለው ዘ ከስተመር ኦር ሲቲዘንስ የሚለው ትክክለኛ መልስ ነው ማለት ነው። ደንበኛው ወይም ደግሞ ዜጋው በጥራት አስተዳደር ውስጥ የአገልግሎትን ጥራት የሚወስኑት ከስተመርስ ወይም ሲቲዝንስ ናቸው ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 22 ዘ ፕሪንሲፕል ኦፍ ሰብሲዲያሪቲ ኢን ዘ ኢትዮጵያን ፌዴራል ሲስተም ኢምፕላይስ ይላል ጥያቄው። ምን ማለት ነው? በኢትዮጵያ ፌዴራላዊ ስርዓት ውስጥ ሰብሲዲያሪቲ ማለት ምን ማለት ነው የሚለው ጥያቄው። ምርጫ ኤ ሴንትራላይዚንግ ኦል ዲሲሽንስ ይላል። ምርጫ ቢ ዲሲሽንስ ሹድ ቢ ሜድ አት ዘ ሎወስት ሌቨል ኦፍ ገቨርንመንት ክሎሴት ቱ ዘ ፒፕል ይላል። ምርጫ ሲ ጊቪንግ ኦል ፓወር ቱ ዘ ፌዴራል ገቨርንመንት ይላል። ምርጫ ዲ ዲሲሽንስ አር ሜድ ኦንሊ ባይ ኤክስፐርትስ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልስ የሚሆነው ዲሲሽንስ ሹድ ቢ ሜድ አት ዘ ሎወስት ሌቨል ኦፍ ገቨርንመንት ክሎሴትስ ቱ ዘ ፒፕል የሚለው ትክክለኛ መልስ ነው ማለት ነው። ውሳኔዎችን ለሕዝብ ቅርብ በሆነው ዝቅተኛውን የመንግስት እርከን መወሰን አለባቸው የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ቢ። እሺ ጥያቄ 23 which leadership style is most effective during an organization crisis that requires quick action ይላል። ምን ማለት ነው? ጥያቄው ሀሳብ ፈጣን እርምጃ በሚፈለግበት ድርጅታዊ ቀውስ ውስጥ ወይም ደግሞ በቀውስ ወቅት ላይ ውጤታማ የሚሆነው የትኛው የአሰራር ዘይቤ ነው የሚለው ጥያቄው ሀሳብ። ምርጫ ኤ ላይሰንስ ፌርስ ይላል። ምርጫ ቢ ዲሞክራቲክ ይላል። ምርጫ ሲ አውቶክራቲቪቲ ኦር ዲሲሲቭ ይላል። ምርጫ ዲ ዴሊጌቲንግ ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ከተሰጡ ምርጫዎች ውስጥ
ትክክለኛ መልስ አውቶሪታቲቭ ወይንም ደግሞ ዲሲሲቭ የሚለው ትክክለኛ መልስ ነው ማለት ነው። ቆራጥ ወይም ደግሞ ውሳኔ ሰጭነት ፈጣን እርምጃ በሚፈለግበት በአንድ ድርጅት ወቅት ላይ ውጤታማ የአመራርን ዘይቤ ሊወስዱት ከሚችሉት ውጤታማ ዘዴዎች ውስጥ አንዱ ነው ማለት ነው። አውቶራቲቭ ኤንድ ኦር ዲሲሲቭ የሚለው ምርጫ ሲ። ስለዚህ ምርጫ ሲ ትክክለኛ መልሳችን ሊሆን ይችላል ማለት ነው። እሺ ጥያቄ 24 ዋት ኢዝ ዘ ኮር ፎከስ ኦን ስትራቴጂክ ሂውማን ሪሶርስ ማናጅመንት ይላል። ጥያቄው ምን ማለት ነው? የስትራቴጂካዊ የሰው ሀብት ስራ አመራር ዋና ትኩረት ምንድን ነው የሚል ነው የጥያቄው ሀሳብ። ምርጫ ኤ ሄሪንግ ሜኒ ኢምፕሎይስ ይላል። ምርጫ ቢ አላይንግ ሂውማን ካፒታል ዊዝ ኦርጋናይዜሽንስ ሎንግ ተርም ጎልስ ይላል። ምርጫ ሲ ሪዲዩሲንግ ዘ ኦፊስ በጀት ይላል። ምርጫ ዲ ኮንትሮሊንግ ዴይሊ አቴንዳንስ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልስ የሆነው አላይኒንግ ሁማን ካፒታልስ ዊዝ ካፒታላይዜሽን ሎንግ ተርም ጎልስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የሰው ኃይልን ከድርጅታዊ የረጅም ጊዜ ግብ ጋር ማስተናገድ የአንድ ስትራቴጂካዊ የሰው ሀብት ስራ አመራር ዋና ትኩረት ነው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 25 ኤ ኮንፍሊክት ዛት አራይዝስ ፍሮም ስትራክቸራል ቼንጅ ኢን አን ኦፊስ ኢዝ ቤስት ሪሶልቭድ ባይ ይላል። ጥያቄው ምን ማለት ነው? በመስሪያ ቤት ውስጥ በመዋቅራዊ ለውጥ ምክንያት የሚፈጠር ግጭትን ለመፍታት የተሻለ መንገድ ሊሆን የሚችለው የትኛው ነው ከተሰጡን ምርጫዎች ውስጥ ነው የሚለው። ምርጫ ኢፌክቲቭ ቼንጅ ኮሚኒኬሽን ኤንድ ኢንቮልቭመንት ይላል። ምርጫ ቢ ኢንክሪዚንግ ሳላሪስ ይላል። ምርጫ ሲ ፖስትፖኒንግ ዘ ቼንጅ ኢንዲፊኒትሊ ይላል። ምርጫ ዲ ዲስሚሲንግ ዘ ኦፖዚንግ ስታፍ ይላል። ስለዚህ ትክክለኛ መልስ ሊሆን የሚችለው ከተሰጡ ምርጫዎች ውስጥ እሺ ትክክለኛ መልስ ኢፌክቲቭ ቼንጅ ኮሚኒኬሽን ኤንድ ኢንቮልቭመንት የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። ውጤታማ ለውጥ ተግባቦትና ተሳትፎ የሚለው ማለት ነው። ስለዚህ ምርጫ የትክክለኛ መልሳችን ነው። እሺ ጥያቄ 26 which of the following is the most critical factor of successful change management ይላል ጥያቄው። ምን ማለት ነው ሀሳቡ? ለለውጥ አመራር ስኬታማነት በጣም ወሳኙ ምክንያት ሲሆነው የትኛው ነው የሚለው ጥያቄው። ምርጫ ኤ ኢምፕሊሜንቲንግ ዘ ቼንጅ ሰደንሊ ይላል። ምርጫ ቢ ማኔጂንግ ዘ ሂውማን ሳይድስ ኦፍ ቼንጅ ስሩ ኮሚኒኬሽን ይላል። ምርጫ ሲ ኢንክሪዚንግ ዘ ነምበር ኦፍ ቶፕ ማናጀርስ ይላል። ምርጫ ዲ ዩዚንግ ኦንሊ ሞደርን ቴክኖሎጂ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልስ የሚሆነው ማኔጂንግ ዘ ሂውማን ሳይድስ ኦፍ ቼንጅ ስሩ ኮሚኒኬሽን የሚለው ትክክለኛ መልስ ነው ማለት ነው። ለለውጥ ሰብአዊ ገጽታን በተግባቦት መምራት የሚለው ለአንድ ለውጥ አመራር ስኬታማነት ወሳኙ ምክንያት ስለሆነ ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 27 ኢን ዘ ፒዲሲኤ ሳይክል ኦፍ ኳሊቲ ማናጅመንት ዋት ደዝ ዘ ቼክ
ስቴጅስ ኢንቮልቭስ ይላል ጥያቄው። ምን ማለት ነው? በጥራት አስተዳደር ወይም ደግሞ የፒዲሲኤ ዑደት ውስጥ ቼክ ወይም ደግሞ መፈተሻ የሚለው ደረጃ ምንን ያመለክታል ነው የሚል ሀሳብ ነው ጥያቄው። ምርጫ ኤ ፕላኒንግ ዘ በጀት ይላል። ምርጫ ቢ ስታርቲንግ ዘ ወርክ ይላል። ምርጫ ሲ ኢቫሉዌቲንግ ሪዘልት አጌንስት ዘ ኦሪጂናል ኦብጀክቲቭስ ይላል። ምርጫ ዲ ፑኒሽንግ ሎው ፐርፎርመርስ ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ከተሰጡን አማራጮች ውስጥ እሺ ትክክለኛው መልስ ኢቫሉዌቲንግ ሪዘልትስ አጌንስት ዘ ኦሪጂናል ኦብጀክቲቭስ የሚለው ትክክለኛ መልስ ነው ማለት ነው። ውጤቶችን ከመጀመሪያው ግብ ጋር ማነጻጸር የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 28 ዋት ኢዝ ኮንፍሊክት ኦፍ ኢንተረስት ኢን ፐብሊክ ኦፊስ ይላል ጥያቄው። ምን ማለት ነው? በአንድ ፐብሊክ ኦፊስ ውስጥ ኮንፍሊክት ኦፍ ኢንተረስት ወይም ደግሞ የጥቅም ግጭቶች ሊነሱ የሚችለው ለምንድን ነው የሚለው ጥያቄው ሀሳብ። ምርጫ ኤ ዲስአግሪንግ ዊዝ ዘ ኮሌጅ ኦን ዘ ቴክኒካል ኢሹ ይላል። ምርጫ ቢ ሲቹዌሽን ዌር ፐርሰናል ኢንተረስት ኢንፍሉዌንስ ኦፊሻል ዲዩቲስ ይላል። ምርጫ ሲ ሃቪንግ ኤ ዲፈረንት ፖለቲካል ቪው ዛን ዘ ቦስ ይላል። ምርጫ ዲ አስኪንግ ፎር ሞር ሪሶርስ ቱ ፊኒሽ ኤ ፕሮጀክት ይላል። ስለዚህ ትክክለኛ መልስ የሚሆነው ከተሰጡ ምርጫዎች ውስጥ ምርጫ ቢ ሲቹዌሽን ዌር ኤ ፐርሰናል ኢንተረስት ኢንፍሉዌንስ ኦፊሻል ዲዩቲስ የሚለው ትክክለኛ መልስ ነው ማለት ነው። የግል ጥቅምን በመደበኛ ስራ ላይ ተጽዕኖ የሚያሳድርበት ሁኔታ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 29 ስትራቴጂክ ቲንኪንግ ሪኳየርስ አን ኢንዲቪዥዋል ቱ ፎከስ ኦን ይላል ጥያቄው። ምን ማለት ነው? ስትራቴጂካዊ አስተሳሰብ አንድን ግለሰብ በምን ላይ እንዲያተኩር ይጠይቃል የሚል ሀሳብ ነው ጥያቄው። ምርጫ ኤ ዘ ቢግ ፒክቸር ኤንድ ሎንግ ተርም ኮንሲኩዌንስ ይላል። ምርጫ ቢ ሾርት ተርም ኮስት ሪደክሽን ኦንሊ ይላል። ምርጫ ሲ ኢንዲቪዥዋል ዲፓርትመንት ስኮል ኦንሊ ይላል። ምርጫ ዲ ዴይሊ ራውቲንግ ታስክስ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልስ የሚሆነው ዘ ቢግ ፒክቸር ኤንድ ሎንግ ተርም ኮንሲኩዌንስስ የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ኤ በትልቁ ምስል እና በረጅም ጊዜ ውጤቶች ላይ የሚለው ማለት ነው። ስለዚህ ምርጫ የትክክለኛ መልስ ነው ማለት ነው። እሺ ጥያቄ 30 እና የመጨረሻው ዋት ኢዝ ኤ ፕራይመሪ ኦብጀክቲቭ ኦፍ ኤ ቢዝነስ ፕሮሰስ ኢንጂነሪንግ ይላል ጥያቄው። ምን ማለት ነው? የቢፒፒአር ዋና አላማ ምንድን ነው የሚል ነው ጥያቄው። ምርጫ ኤ ሜኪንግ ስሞል ኢንክሪሜንታል ቼንጅስ ይላል። ምርጫ ቢ ራዲካል ዲዛይንስ ኦፍ ፕሮሰስ ፎር ድራማቲክ ኢምፕሩቭመንት ይላል። ምርጫ ሲ ሄሪንግ ሞር ኢምፕሎይስ ቱ ሃንድሊንግ ወርክ ይላል። ምርጫ ዲ ሪፕሌሲንግ ኦል ሂውማን ወርከርስ ዊዝ ማሽንስ ይላል። እሺ ትክክለኛ መልስ ሊሆን የሚችለው ከተሰጡን ኦፕሽኖች ውስጥ እሺ ትክክለኛው መልስ ራዲካል ዲዛይን ኦፍ ፕሮሰስ ፎር ድራማቲክ ኢምፕሩቭመንት የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ለከፍተኛ ለውጥ ሲባል አሰራሮችን መሰረታዊ በሆነ መልኩ በድጋሚ መደገፍ የሚለው ምርጫ
ቢ ትክክለኛ መልስ ነው ማለት ነው። እሺ የዛሬውን ቪዲዮ በዚህ መልኩ ጨርሻለሁ። ኔክስት በፓርት 2 ተዘጋጅቼ እመጣለሁኝ። ሰላም ቆዩ። ቻው